لك ኤቢ እንደሱ አይደለም ካላምሽኝ ምጥንን ጠይቂያት ምጥንን ምን ሲያረጋት እንደነበር በደንብ ጠይቂያት ይኸውልሽ ከዳጣ ጋር ታማኝ ሆኖ ለመታየት እየሞከረ ነው እያስመሰለ ነው አይገባም ዞር በል ኤቢ ቆይ እንዴት እንደዚህ አይነት ነገር ዳጣ እኔ ላይ የምታረጊው ለምን ዳጣ ለምን ምን አረኩሽ ይቅርታ ኤቢ አሁን ምንም ልልሽ አልችልም ይቅርታ ቃዲስ ሲነገር ማመን ነበር እባክሽ ይበቃ ይዞ ቆይ ቃዲስ እንዴትሽ ነገር ቆይ እንዴት ሲጀምር ይሄ ነገር ራሱ ትክክል አልነበረም የእውነቴን ነው እኔ አንቺ አርግባት ይኖሩ ማድረግ አልነበረብኝም ሰው ከሰው ማጣላት ዳጣ ሁላችሁ ከዚህ በኋላ ኤቢ እኔን ሰው አታደርገኝም አንተንም ሰው አታደርግም ወደ ድሮ እናንተ እንድታወራ ማድረግ የምንችለው በቃ ቃዲስ አስመሳይና እውነተኛ አፍቃሪ እንዳልሆነ ማረጋገጥ ስንችል ብቻ ነው ይሄን ደግሞ አደርጋለሁ እሺ ኪዲዬን አሳይሃለሁ ስለዚህ ባሌን በመስፈርት ነው መርጦ ልቤ ስላለኝ ብቻ አይደለም እሺ ሁለተኛ ጥያቄ ብንጣላ ምን ታደርጋላችሁ ያው እንደ ሁኔታው ነው ጥፋቱ ያንቺ ከሆነ እንደው ትንሽ ቸብ እኔ እንኳን በውይይት ለመፍታት እሞክራለሁ ዋ እሱ ካልሆነ እኮ ነው እንጂ ዝም ብሎ ዱላ ማን ያነሳል አንድ ጊዜ ታርሟል ገዚ ሌላ ጥያቄ ዋ እኔ ልጅ ባልወልድ ምን ታደርጋለህ አራ እኔ ሌላ ሴት አልነካም ጠበል ምናምን ወስድሻለሁ እኔ እንኳን ታልወልድሽ ከሌላ ወልዳለሁ አየሽው አይደል በላይሽ ላይ ሲደርብብሽ አሁን ይሄ ሰው ነው ይኸው እንግዲህ ተመልከች በመከሪያ እሺ ምን ባደርግ ነው የምትፈታኝ ይሄማ ቀላል ባታከብሪ ክብሬን ከነካሽ ክብሬን ንቀሽ እንደባል ታላጊሽ እና ሌላ ወንድ ካየሽ ባልሽን ጠቅለሽ ወዲ እናትሽ አዎ እኔም እስማማለሁ ካላከበርሽ ምን ባልሆንኩ እሺ ተናድጄ ብታገኝ ምን ታደርጋለህ ቤቱን ጥየልሽ እወጣለሁ እኔ ግን መጀመሪያ ምን ምክንያትሽን ጠይቃለሁ ከዚያ ደግሞ አስቅሻለሁ ልልሽ ስለ አሁን ልልሽ ታፊን የወሰደው ያስመሳይ ኤቢ ፍቅረኛ ተብየው በጣም ያስመሰላል ማለት ነው ሲነቃበትና እንትን ሲል የሚሄድበት እስከ ጥግ ድረስ እየሄደ ይገኛል አሁን ዳጣዬንም በግልጥ አጋልጧታል ማለት ነው እሷ አለችበት ቦታ ላይ ቀጥሮ ነው ኤቢን ያሳያት ማለት ነው አስፈላጊ አይደለም እንደሞድ ያወክ ብላ ነው እሷ ሸውዳ የወጣችው ማለት ነው ብዙ ነገር ልትናገር ነበር ለታው የወጣችበት ምክንያት በዛ ምክንያት ነው ማለት ነው ለኤቢ አስቀድሞ መረጃ አቀብሏታል እሷ ግን ይሄን አታቅም ለናታንና ለአርጁን ነግራው አርጁን እየጠበቀ ይገኝ ነበር ኤቢን ከውጭ ላይ እየጠበቀ ሲገኝም አይ እዚህ የቀጠርኩሽ እኮ ጭራ ያለ ቦታ ላይ ምናምን ብሎ ካበቃ በኋላ ኤቢ ስትመጣ ስታይ ኤቢ ነግርሃን ነው እንዴ ስትለው አው ከኔና ከሷ የተደበቀ ነገር ምንም ነገር የለም አላለም ጭራሽ እንደዛ ከሆነ ደግሞ ከኤቢና ከአንተ የተደበቀ ነገር ምንም ነገር ከሌለ ለምን የምጥንን አነግራትም አሁን ይሄ ያሰደናል በእውነቱ ነገር አስመሳይ የተባለበት ምክንያት ማለት ነው ማስመሰሉ ማቆም ያለበት ምጥን በጎን እየተጀናጀነ ምጥን በጎን እየደወለ ያወራ እንገናኝ ክረምትን አሳልፊ በጥናት ነው አትዙሪ ምን አትበይ ያለ ከምጥን ጋር እንክሽ እንኳን እያለ ዲያጣ ልታጋለጠው ስትሆን የዲያጣን ሴራ ሲነቃባት ለኤቢ አስቀድሞ ነገሩን አቀረበ ማለት ነው ያን በሚያቀርብበት ሰዓትም ኤቢን በጣም ተናዳ ነበር ለምን እንደዚህ ይሆናል እኔ እኮ በጣም ነው የምወዳት ዳጣን እህቴ እኮ ናት እንዴት እህቴ እንደዚህ ታደርጋለች እያለች ትላለች ማለት ነው ዛሬ ልትል ትችላለች ልትናደድባት ትችላለች ነገ ግን ልታመሰግናት ትችላለች ከእንደዚህ ያለው ሰው ጋር መነጠሏ ማለት ነው እንኳን እሷ ቀርቶ አይደለም እነ ማርትዬ ራሱና ደረጀ ሁሉ ራሱ በጣም ነው የሚያመሰግኑትና ያለውን ጥግ ነገር ስታይ ኋላ ነው የሚገባት አሁን ላይ ገባት ይችላል እሷ ምንም ብሏት አሁን በጣም ተናዳለች ወዲህ ለቤተሰብ ብጥብጥ አለ ሲቀጥል ደግሞ ዳጣ እዚህ ቦታ ላይ ስትገኝ ሲቀጥል ደግሞ የሰላም እንደዛ መሆን ብዙ ነገር ጥያቄ ስለፈጠረባት ብዙ ነገር እየተንታታችና እያስቸገረባት ስለሆነ በቃ ምንም ማድረግ አልቻለችም እናቷን ቪዲዮ ደግራት ነበረ ታረቂ ካባይ ጋር ይቅርታ አውርጂ ይቅር በይው በቃ እናቴ ለምንድን ነው ይቅር ማትይው ማየ እያለቻት ነበረ እኔ አልልም
ብላታለች። የሚያድረውም የሚውለውም ከኤቢ ክላስ ነው ማለት ነው ጋሽ ደረጀ። ይሄ ጋሽ ደረጀ ድምፁ ይለቀቅ ነው የምንለው። እውነት ይለቀቅና ስሜት አንፈስና ይናገር። በወረቀት ነው ሲያስመዘግባት የቆየው፣ በወረቀት ነው ጽፎ የነገራት ማለት ነው። አንቺ ማታውቂው ሚስጥር አለ፣ አትክሰሻት፣ ነገ ነው መከሳት፣ ነገ መጥሪያ ወረቀት ሰጣታለሁ ለሰላም ብላ ነበርና አትክሰሻት፣ ብዙ ሚስጥር አለ። ስለዚህ አሁን ሳላቅ ብታረግዝም የበፊት አለ እያለ እሱ በውስጡ አምቆ እየነገራት ነበረ። ለምንድን ትለኛለህ እስከ ጥግ ድረስ እጄ ለምንድን ነው እንደዚህ ልትለኝ ቻልከው? ለምንድን ነው ማልከሳት? እያለ በጣም እየተናገረች ነበረ። እንደዛ በምትልበትም ሰዓትም እሷ ያልገባት አለ የዳጣ እናት መሆኗን ስጣ ደግሞ ምን እንደሚሰማት ሁለቱንም ከአንድ እንዲወደደችው ነው የምትለው። የዳጣ ደግሞ ታጥላ የእሷ ምትክ ነው የተወለደው ስትባል በዛ ደግሞ ትረጋጋለች። በቃ ሁሉም እየተምታታ ነገር ነው እውነት። ዛሬ አንዱን ያዝነው ስንነጋ አንዱ ይለቃል። እንዴት እንዲጓጓህ ነበር ይሄን ለማግኘት ማለት ነው። ምን እንደተደረገ ለማወቅ ፈልጌ ነበረ። ለዛና ገዜም አቻንም ሶስታቸውን ባንድ ቁጭ አድርጋ ደርድራ እየነገረቻቸው ትገኛለች። ለዛ እንግዲህ ጥያቄን የመለሰልኝ ነው የማግባው የኔ ባል የሚሆነው ጥያቄን የመለሰ እንጂ ጥያቄን ያልመለሰ ባል አይሆነኝም ስትለው ነበረ። እሺ ጠይቂን ብለው በወረቀት መዝግባ ነው ያመጣችው። የእሷ ጥያቄ የኔም ጥያቄ ነው በሆኑት ነገር ምርጥ ጥያቄ ነው ያወጣችው። የኛም ጥያቄያችን ነውና ባልወልዲስ ምን ታደርጋላችሁ? አንደኛው አቻ ትችሽ ወዲያለሁኝ ከሌላ ወልድ ያለሁ ያ ደግሞ ጸበል ይሸድ ያለው ምርጥ ተምሳሌት ነው። እሱ ምንም ቢሆን ምንም ትችሻለ ድም እያለ ነበረ ገዜ። እሷ ደግሞ እንደዛ እያለች ነበረ። እሺ እኔ እዚህ ከተማ ውስጥ ብኖር ምን ታደርጋላችሁ ከዛ ላይ ድም ብላችሁ ሲል ምን ታበሉኛላችሁ? ምን ታደርጉልኛላችሁ? በምትልበት ሰዓትም ገዜም እኔ አንቺ እዚህ ከሆንሽ እኔ የቀን ስራም ሰርቼም ቢሆን አንቺን አስተዳድርሻለሁ፣ የሚቸግረኝ ነገር ምንም ነገር የለም ነው ያላት። አቻ ደግሞ እኔ እዚህ መሆን አልፈልግም፣ አገሬ ነው መግባት የምፈልገው፣ አገሬ ነው ይየሽ የሚሄደው እንጂ እዚህ እንድትሆኝ አልፈልግም ነው ያላት። መቼም አቻ ማለት ነው እውነቱን ነው የተናገረው። እሺ የሁለታችሁም ተቀብያለሁ እያለች ነው የምትናገረው። ግን የገዜ መልስ ራሱ ብዙ ትክክል መልስ ነበረ። ገዜን ስላልወደደችው የገዜን የቅስ እያደረገች የአቻ ልክ ታደርጋለች ማለት ነው። እና እንደዛ እያደረገች አቻ መርጣለች። እኔ እኮ በፊቱን ሳይህ ወንድነትን ሳየው በጣም ተደስቻለሁ። እኔ የምሆነው ለአቻ ብቻ ነው፣ የልጆች አባት የሚሆነው የመረቁት እሱ ነው። ከጠየኳቸው ጥያቄ ውስጥ ተመሳሳይ መልስ የመለሰልኝ የኔ የሚፈልገው ባል ይሆነኛል ብዬ ያሰቡት እሱን ብቻ ነው እያለኝ ለገዜ እየነገረችው ነው ማለት ነው። ለዚህ የእግዚአብሔር ሆነ ሌላ ምንም አንልም። እየተንጨራጨረ ይገኛል። እሷም ደግሞ ምግብ ማቀበል ጀምራለች። ለአቻ እያሾለከች ትገኛለች ማለት ነው። እኔ እንግዲህ በሰው ቤት ጥልቅ አትበይ፣ ለዛይ ክብር ይኖረን እሺ። እንደ ሰራተኛነታችን እንደ ታማኝነታችን ታማኝ ሆነን ነው መውጣት ያለብን እንጂ ማሾለክ ማሽጎጥጎጥ አያስፈልግም። እና እንደዛ እያደረገች ትገኛለች። አቻም እየሸድ ያለው በቃ የኔ ወርቅ፣ የኔ መቤት፣ የኔ ንግስት እያላት ነበረ። አዎ በጣም በፍቅር ላይ ይጧጧፋሉ። ገዜ ግን አንድ ነገር ተናግሯታል። አንቺ እሱን መርጠሽ እኔን ትተሸርሻል የለም በጦር መመታትም ሆነ በፍቅር መመታት አንድ ነው። ሞት ከሆነ ሞት ነው። ሁለቱም አሟሟቱ ያው ነው። ግን ነገ ጧት እያለቀሽ እንደምትመጪ እኔ ባለሙሉ ተስፋ ነኝ። ማረኝ ቅርብ ላይ ገዜ እንደምትይ እኔ ደሙቱ አነካሽም፣ ጭራሽ ነው ማነካሽም። እሱ ብሶብሽ እሱ መረሻ አይደለ እኔ እንደዛ አድርገሽ በፍቅር አሰቃይተሽ እኔን እያላን ነበረ። እሱም በጣም እየተሰማ ይገኛል። እኔ በፍቅር ውስጥ ወድቄያለሁ፣ እኔ ተጎድቻለሁ፣ በምንሄ ነው እኔን ያልመረሽኝ እያለ እየተገኘ ነበረ። እሷም በቃ የሚሆነኝ እኔን ያውቃለሁ አንተ አትነግረኝም ብላ ነው ውጣልኝ ብላ ያስወጣችው። ያው እንግዲህ የተናገራትም ነገር ነግረሽ ነበረ ይላት ይችላልም። ብትቸገሪም ብትከፊም እንግዲህ መርጠሻል። አንዴ ለዛይ አርፋሽ ቁጭ
ምንም ቢያደርግሽ ተመልሰሽ ወደዚች እንደመጪ። ምክንያቱም ብዬሽ ነበር ወይ የሚለውን የሰው ሲሉ ለመድኃኒት ኮሶም መሬት ይጠጣል ነው የሚባለው አይደለ? እንደዛ በሚባልበት ሰዓት አንቺም ይሄን ስለፎከረብሽ ገዜ እንደዛ ስላለሽ አንቺም ትውት አድርጊው። ሁሉን ነገር ትተሽ ወደፊት ተጋፈጭ ነው የምንለው ማለት ነው። አርጁን በጥፊ ተመቷል። ኤቢን እያረጋጋ ይገኝ ነበረ። ኤቢ አንቺ እንደምታስበው አይደለም፣ ይሄ እኮ አስመሳይ ልጅ ነው፣ ብዙ ያስመስላል፣ ብዙ የምናውቀዋለን፣ ዲያጣ እንዲያሰብሻት አይደለም፣ እሱ ለመፈተን ገብታ ነው እያላት ነበረ። አላቅም አይመለከተኝም ብላ ነው በጥፊ መታ የሄደችው። ለአባቷ መታ ነግረዋለች። ለናታንም ስትነግረው ራሱ አንተም ለሷ ልታግዝ ነው ወይ? አይኔን ቀድማ ነግራኛለች እኮ ስታይ ሁሉ ነገሩ ስታይ ይሄ ልጅ እኔ ደስ አላለኝም፣ አስመስሎ እህቴን ጎዳት ነው ብላ አስባ ነው እንጂ ላንቺ እንዲያሰብሽው አይደለም፣ ተረጋጊ እያላት ነበረ። መጨረሻ ላይ ሁሉንም ሰብስባ እንዳለ ቤት ሙሉን ሰብስባ እንሄዳለን፣ ዛሬ ማታ እንወጣለን፣ እዚህ ቤት አናርም፣ እናቴ አልታረቅም ከአባዬ ጋር ብላለች፣ ስለዚህ ወተን ትየው እያለ ነበር። ወዴት ነው የምንወጣው? የት ነው የምንሄደው? እያሉ ነበረ። ሁላቸውም ተስማምተው ተነስተው ወጥተው እየሄዱ ነው ማለት ነው። ሰላምዬ ይቅርታ ዳጣይም ራሱ ከነ ብሩኬ ጋር እንሄዳለን፣ ሁላችንም እንሄዳለን፣ ችግር የለም እያለች ነበረ። ወደነ ብሩኬ ቤት ሊሄዱ ነው ማለት ነው። እነሱም ወጥተው ሄደዋል። ማርትዬም ብቅ ብላ በጣም አዝናለች። ታክዛ ነው የተመለሰችው ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ይሁንላችሁ ቤተሰብ። ሰላም